ሕማማት ደራሲ ዲያቆን ሄኖክ ኃይሌ አዘጋጅ ገብረ መስቀል ወርቅነህ ተንገላታ የሁላችን ጌታ አዳም ቅጠል በልቶ ባመጣው በሽታ ክፍል 18 ፀሐይን ያጨለመ ፀሐይ። ጌታችን በሮማውያን እጅ ርቃኑን በተሰቀለበት ዕለት ከቀኑ በ6 ሰዓት ላይ ታላቋ የእሳት ኳስ ብርሃናዊቷ ፀሐይ ድንገት ጨለመች። ጨረቃም ደም መሰለች፣ ከዋክብትም ረገፉ። በነቢዩ ሚልክያስ ስሜን ለምትፈሩ ለእናንተ የጽድቅ ፀሐይ ትወጣላችኋለች፣ ፈውስም በክንፎቿ ውስጥ ይሆናል ተብሎ በትንቢት የተነገረለት እውነተኛ ፀሐይ ኢየሱስ ክርስቶስ በመስቀል ላይ እጆቹን እንደ ክንፍ በዘረጋ ጊዜ በእውነተኛው ፀሐይ ፊት ማብራት ያልተቻላት ፀሐይ በድንገት ጨለመች ይለናል ትንቢተ ሚልክያስ ምዕራፍ 4 ቁጥር 2 ላይ የተተነተነው ሐሳብ። ቅዱስ ኤፍሬም ሶርያዊ እንደ ነቢዩ ሚልክያስ ፀሐይን እጅ ከመዘርጋት ጋር አስተባብሮ እውነተኛ ፀሐይ ካንቺ ወጣልን በክንፈ ረድኤቱ ማቀረበን ብሏል። በውዳሴ ማርያም ዘአርብ ላይ እንደሚያትትልን በመዞር ምክንያት የተደረገ ጥላ በእርሱ ዘንድ የሌለበት ለሁሉ የሚያበራ እውነተኛ ብርሃን ክርስቶስ በመስቀል ላይ እንደተሰቀለ ባየች ጊዜ ታናሿ ፀሐይ ብርሃኗን ከለከለች። ማንነቱን ያልተረዱት አይሁድ ርቃኑን ሰቅለው እያዩ ሊዘብቱበት ሲቆሙ፣ ፍጥረታቱ ግን አምላካቸው ተሰቅለው አይተው መቋቋም ተሳናቸው። ስለ ጌታችን ስቃይ ምድርን በሐዘን አጨለሟት። ስለ ጌታችን ደም መፍሰስ ጨረቃ ደም መሰለች። ሰዎች በፈጣሪ ፊት ስላሳዩት ድፍረት የሰዎች መገኛ የሆነች ምድር ተንቀጠቀጠች። ሰውነቱ በግርፋት መሰንጠቁን አይተው ዓለታት ተሰነጣጠቁ። ፍጥረታት ሁሉ በስቃዩ አብረው ተሰቃዩ። ሲሰቀል እንዳታየው ፀሐይ ፊቷን ሸሸገች። ከእርሱ ጋር አብራ ልትሞት ብርሃኗን አጠፋች። ለ3 ሰዓታት ጨለማ ከሆነ በኋላ ግን መልሳ አበራች። ይህም በሦስተኛው ቀን እንደሚነሳ ስትመሰክር ነው ይለናል ቅዱስ ኤፍሬም ሶርያዊ በድርሳኑ ላይ። የሰማይ ብርሃናት የጨለማቸው ወይም የመጨለማቸው ምክንያት የጌታችንን ርቃኑን እነርሱ በብርሃናቸው አይተው ለሌላው ላለማሳየት ነው። አባ ጊዮርጊስ ዘጋስጫ ፀሐይ ጸልመ ወወርህ ደመ ኮነ ወከዋክብትኒ ወርቁ ፍጡነ ከመ ኢየርአዩ ርቃኖ ለዘአልበሶሙ ብርሃነ። ፀሐይ ጨለመ፣ ጨረቃም ደም ሆነ፣ ከዋክብትም ፈጥነው ወደቁ፣ ብርሃንን ያለበሳቸውን አምላክ ርቃኑን እንዳያዩ ማሰብ የማይችሉት ፍጥረታት በብርሃናት ላይ በተሾሙ መላእክት እጅ ብርሃናቸውን ሰወሩ። ጻድቁ ኖህ የወይን ጠጅ ጠጥቶ በሰከረና እርቃኑን በሆነበት ዕለት ልጁ ካም እርቃኑን እያየ ሲዘብትበት፣ ሴምና ያፌት የተባሉት ልጆቹ ግን የአባታቸውን እርቃን ሸፍነው ነበር ይለናል ኦሪት ዘፍጥረት ምዕራፍ 9 ቁጥር 21 እስከ 23 ላይ ያለው ታሪክ። እንደ ኖህ በጠጅ ሳይሆን በሰው ልጅ ፍቅር ሰክሮ እርቃኑን በመስቀል ላይ የተሰቀለውን መድኃኔ ዓለም ክርስቶስንም አይሁድ እንደ ካም ሲዘብቱበት፣ ፀሐይ ጨረቃና ከዋክብት ግን እንደ ሴምና ያፌት እርቃኑን ሸፈኑለት። ነቢያቱ አስቀድመው ስለዛ የቀትር ጨለማ ትንቢቶችን ተናግረው ነበር። በነቢዩ ዘካርያስ አንድ ቀን ይሆናል፣ እርሱም በእግዚአብሔር ዘንድ የታወቀ ይሆናል፣ ቀንም አይሆንም ሌሊትም አይሆንም፣ ሲመሽም ብርሃን ይሆናል ተብሎ ተጽፎ ነበርና ትንቢተ ዘካርያስ ምዕራፍ 14 ቁጥር 7 ላይ። በእርግጥም አንድ ቀን የተባለው ዕለተ ዓርብ ነው። ቀንም አይሆንም ሌሊትም አይሆንም ያሰኘው የ3 ሰዓታት ጨለማ ነው። ቀን እንዳይባል ጨልሟል፣ ሌሊትም እንዳይባል ደግሞ ከቀኑ 6 ሰዓት ነው። ሲመሽ ብርሃን ይሆናል የተባለው ደግሞ ከ9 ሰዓት በኋላ ብርሃኑ ስለተመለሰ ነው። ከደቂቀ ነቢያት በአንዱ በአሞጽ አንደበት ደግሞ እግዚአብሔር እንዲህ ተናግሮ ነበር። በዛን ቀን ፀሐይ በቀትር እንድትገባ አደርጋለሁ ይላል ጌታ እግዚአብሔር። በብርሃንም ቀን ምድሩን አጨልማለሁ፣ ዓመት በዓላችሁን ወደ ልቅሶ ዝማሬያችሁንም ወደ ዋይታ ለውጣለሁ፣ እንደ አንድያ ልጅም ልቅሶ ፍጻሜውን እንደ መራራ ቀን አደርገዋለሁ ይላል ትንቢተ አሞጽ ምዕራፍ 8
ቁጥር 9 እስከ 10። ይህ ዕለተ ዓርብ የተነገረ ነበር። የዓመት በዓላቸው ፋሲካ በሚከበርበት ዕለት ፀሐይ ጨለመች። የኢየሩሳሌም ሴቶች ልቅሶ የትንቢቱ መፈጸሚያ ሆነ። እግዚአብሔር ይህንን የተፈጥሮ ምላሽ የፈቀደው አይሁድ አምላክነቱን ተረድተው ከክፉ መንገዳቸው እንዲመለሱ ጥሪ ለማድረግ ነበር። እስመ በእሉ ተአምራት ለበውነ ከመ ኢኮነ ሰብ ዘተሰቅለ በእንቲአነ ወባሕቱ አምላክ ውእቱ ወሀበ ሕይወት ለኩሉ ፍጥረት። በእነዚህ ተአምራትም ስለኛ የተሰቀለው ሰው ብቻ እንዳልሆነና ለፍጥረታት ሁሉ ሕይወትን የሚሰጥ አምላክ እንደሆነ ተረዳን ይለናል ትርጓሜ ወንጌል ዘግዕዝ ዘብራና ዘጉንዳጉንዲና ደብረ ጊዘን እንደሚናገሩት ማለት ነው። ለቁጣ ቢሆን ኑሮ ሁሉንም መሬት ተሰንጥቃ እንድትውጣቸው ለማድረግ ይቻለው ነበር። እርሱ ግን ፀሐይኒ አጽለመ ወቀታሊያነ ይተቀየመ፣ ፀሐይን አጨለመ ገዳዮቹን ግን አልተቀየመም እንዳለ በግብረ ሕማም ዘዓርብ 6 ሰዓት የሚነበበው። የሚያሳዝነው ግን የሰቀሉት አይሁድ ተፈጥሮን እንኳን አላስተማራቸውም። ሰማያውያን እርሱን እንዳያዩ ፊቱን ሸፈኑ፣ ምድራውያን ግን ምራቃቸውን ይተፉበት ነበር። መሬት ፈርታ ስትንቀጠቀጥ አይሁድ ግን አልተንቀጠቀጡም። አለት ተሰነጠቀ፣ የአመፀኞች ግን ልብ አልተመለሰም። ልባቸው ከአለት ይልቅ የደነደነ ነበርና ይለናል። ነቃ ኮክ ወጽልሁተ ልቦሙ ለእለዋን ኢተመይጠ እንዲል ግብረ ሕማም በዛን ቀን የሚነበበው። በዛች በዕለት ዓርብ ከነበረው መነዋወጥ የተነሳ ዓለም ልታልፍ ትችል ነበር። ቸርነቱ የበዛው አምላክ ግን ምድርን ያለ ጊዜዋ እንዳታልፍ አጸናት። ደሙን በምድር ላይ አፈሰሰ፣ ከህልፈት ጠበቃት፣ በእርሷ ያለውን ሁሉ ግን ጠበቃቸው ይለናል ሃይማኖተ አበው ዘአትናቴዎስ ምዕራፍ 27 ቁጥር 18 ላይ። በዕለተ ዓርብ ከተፈጸሙት ታምራት ሁሉ ግን እጅግ አስደናቂው ተአምር የሰው ልጅ መዳኑ ነው። ከፀሐይ መጨለምና ከጨረቃ ደም መምሰል በላይ የእኛ የጨለመ ማንነታችንን ብሩህ ማድረጉ፣ ከቤተ መቅደስ መጋረጃ መቀደድ በላይ በሰውና በእግዚአብሔር መካከል የነበረው የጥል ግድግዳ መፍረሱ፣ ከሙታን ከመቃብር መውጣት በላይ የሰው ልጅ ከሲኦል መውጣቱ፣ የክርስቶስ የደሙ ጠብታ ዓለምን ከኃጢአት ማጠቧ እጅግ አስደናቂዎቹ የመስቀል ላይ ተአምራት ናቸው። ቅዱስ ያሬድ ምድር በክርስቶስ ደም ታጥባ ፋሲካን ታደርጋለች፣ ወምድረኒ ትገብር ፋሲካ ታጺባ በደመ ክርስቶስ በማለት ስለዚህ ተአምር ዘምሮልናል። በሦስቱ ሰዓታት ውስጥ ስለነበረው ስለ ሰማይ ብርሃናት ሁኔታ በወንጌላት የተጻፈው የፀሐይ መጨለም ብቻ ሳይሆን ስለ ጨረቃ ደም መሆንና ስለ ከዋክብት መጨለም በወንጌላት ውስጥ አልተዘገበም። ነቢያቱና ሐዋርያቱ ግን ዕለተ ዓርብን በዕለተ ምጽአት በሚያስተባብሩ ትንቢቶቻቸውና ትምህርቶቻቸው የጨረቃና የከዋክብትን ነገርም መዝግበውልን እናገኛቸዋለን። ኢትዮጵያውያን ሊቃውንት የጌታችን ደሙ በፈሰሰበት በዕለተ ዓርብ ጨረቃ ደም መምሰሏን በቅኔዎቻቸው ውስጥ ነጥለው አውጥተው ሲመሰጡበት እናገኛለን። ላብነት ያህል የዋሸራው ሊቅ አለቃ ተክሌ በቀራንዮ የሚያስደንቅ ነገር ተደረገ፣ ከሰማይ የወደቀው ኮከብ ላይ ደም ሳይኖርበት ያልወደቀው ጨረቃ ግን በደም ተጠመቀ ሲሉ፣ ገብረስላሴ ክንፉ የተባሉት ሌላ ባለቅኔ ደግሞ የሰማይ ጨረቃ ከአይሁድ ጋር ዝምድና ያገኘው መቼ ነው? የወልድ ደሙ በልጆቻችን ላይ ይሁን ካሉ በኋላ በሰማይ ጨረቃ ላይ ደም ታየ አይደለምን ብለው ተናግረዋል። መጽሐፈ ቅኔ ብላቴን ጌታ ኅሩይ ወልደ ሥላሴ 1918 ዓመተ ምህረት እንደዘገቡልን። ፀሐይና ጨረቃ ጨልመዋል፣ ከዋክብትም ብርሃናቸውን ሰውረዋል። እግዚአብሔርም በጽዮን ሆኖ ድምፁን ከፍ አድርጎ ይጮሃል ይለናል ትንቢተ ኢዩኤል ምዕራፍ 3 ቁጥር 15 ላይ። ምድሪቱ በፊታቸው ትናወጣለች፣ ሰማያትም ይንቀጠቀጣሉ፣ ፀሐይና ጨረቃም ይጨልማሉ፣ ከዋክብትም ብርሃናቸውን ይሰውራሉ ይለናል ትንቢተ ኢዩኤል ምዕራፍ 2 ቁጥር 10 ላይ። የሰማይ ከዋክብትና ሰራዊቱ ብርሃናቸውን አይሰጡም፣ ፀሐይም በወጣች ጊዜ ትጨልማለች፣ ጨረቃም በብርሃኑ አያበራም ይለናል ትንቢተ ኢሳይያስ ምዕራፍ 13 ቁጥር 10 ደግሞ። ቅዱስ ጴጥሮስ በ3000 ሰዎች ፊት ባስተማረበት በዕለተ ጰራቅሊጦስም የነቢዩ ኢዩኤልን ትንቢት ሲጠቅስ ታላቅ የሆነ የተሰማም የጌታ ቀን ሳይመጣ ፀሐይ ወደ ጨለማ ጨረቃም ወደ ደም ይለወጣሉ፣
የጌታ ስም የሚጠራ ሁሉ ይድናል በማለት ተናግሯል። በሐዋርያት ሥራ ምዕራፍ 2 ቁጥር 20 እስከ 21 እንደተነገረው ይህ ትንቢት በዕለተ ዓርብ በፀሐይና ጨረቃ የተፈጸመ ሲሆን የጌታን ስም የሚጠራ ይድናል የሚለው ቃል ደግሞ ከጌታ ቀኝ በተሰቀለው ወንበዴ መዳን ተፈጽሟል። ነቢዩ ኢዩኤል ስለ ዕለተ ምጽአት የተናገረውን ይህንን ትንቢት ቅዱስ ጴጥሮስ ጠቅሶ ማስተማሩም በዛ ለተሰበሰቡት አይሁድ በዕለተ ዓርብ የተፈጸሙትን ተአምራት በማስታወስ ባለማመናቸው ከጸኑ ሊመጣባቸው የሚችለውን እንዲገምቱ ሲያመለክት እንደሆነ ሊቃውንተ ቤተ ክርስቲያን ያብራራሉ። በዕለተ ዓርብ የተከሰተውን የፀሐይን መጨለም በየዘመናቱ የተነሱ ኢአማንያንና ጥቂት የሳይንስ ሰዎች በክርስቶስ መሰቀል ምክንያት የተከሰተ ተአምር ሳይሆን በማናቸውም ጊዜ የተከሰተ የፀሐይ ግርዶሽ ነው ብለው ብዙ ትንታኔ ጽፈዋል። ፈጣሪ የለም ባዮቹ ግን ይህንን ሐሳብ ሳያጣሩ በደስታ የሚያቀነቅኑት ሲሆን በወንጌላት የተጻፈውንም ተራ የተፈጥሮ ክስተትን ከመንፈሳዊ ኃይል ጋር ለማገናኘት የተደረገ ሙከራ አድርገው ይዘብታሉ። በእርግጥ የፀሐይ ግርዶሽ ጨረቃ በመሬትና በፀሐይ መካከል በምታልፍበት ወቅት ጥላዋን መሬት ላይ ስትጥል የሚከሰት ተፈጥሯዊ ክስተት እንደሆነና የፀሐይ መጨለም ሳይሆን መጋረድ እንደሆነ ይታወቃል። የእኛ ሊቃውንትም ወጸልምቶተ ፀሐይሰ ይከውን ሶበ ይትራከቡ በበይናቲሆሙ በተፍጻሜተ ወርህ ሀበ ይቀውም ወርህ እንዛህለው ክሌሆሙ በገጸ ሰማይ፣ በወር ፍጻሜ ወቅት ሁለቱም ፀሐይና ጨረቃ በሰማይ ፊት እያሉ ጨረቃ በቆመበት ሲገናኙ የፀሐይ መጨለም ይሆናል ብለው አስቀምጠውታል። ይህ ክስተት በሚፈጠርበት ወቅት ጨረቃ አዲስ የምትሆን ሲሆን በእርግጥም በሚፈጠረው ግርዶሽ ምክንያት ጨለማ ይከሰታል። ይህንን ተፈጥሯዊ ክስተት በዕለተ ዓርብ ጌታችን ሲሰቀል ከተከሰተው የፀሐይ መጨለም ጋር ለማገናኘት መሞከር ግን ጨርሶ የሚያስኬድ አይደለም። እያነበብከው ያለኸው ሕማማት የተሰኘው መጽሐፍ እየተጻፈ በነበረበት ወቅት እንደ አውሮፓውያን አቆጣጠር 2017 ዓ.ም በሰሜን አሜሪካ የፀሐይ ግርዶሽ ተከስቶ ነበር። አሜሪካውያን አይናቸው እንዳይጎዳ የተሰራላቸውን መነጽር አድርገው ወደ ሰማይ አንጋጠው ያዩት ይህ የፀሐይ ግርዶሽ በተከሰተበት ወቅት በስፍራው የነበሩት ሰዎች ከመሬት ሆኖ ጨልሞ ያዩት ለ2 ደቂቃ ከ40 ሰከንድ ከ2 ማይክሮ ሰከንድ ያህል ብቻ ነበር። ግርዶሹ በእንቅስቃሴ ምክንያት የሚታይ ነገር ስለሆነም ብዙ ሊቆይ አይችልም። በዓለማችን በፀሐይ ግርዶሽ ምክንያት ስለተፈጠረው የእኩለ ቀን የጨለማ የቆይታ ጊዜ የተመዘገበው እጅግ በጣም ረጅሙ ጊዜ 7 ደቂቃ ያህል ብቻ ነው። በዓለም ድንቅ መዝገብ ላይ ለመመዝገብ ብለው ወደ ከፍተኛ ተራራዎች በመውጣት ወደ ላይ በቀረበን ቁጥር የመጋረዳችን መጠን እየጨመረ ስለሚሄድ ወደ 9 ደቂቃዎች ያህል ግርዶሹን ለማየት የቻሉ ሰዎች አሉ። ለ3 ሰዓታት ያህል ምድርን ያጨለመው የፀሐይ ግርዶሽ ግን ታይቶም ተሰምቶም አያውቅም። ስለዚህ መድኃኔ ዓለም ክርስቶስ በተሰቀለበት በዕለተ ዓርብ የተከሰተው ጨለማ የተለመደው ጨለማ ሳይሆን በገባኦን ምድር የኢያሱን ጸሎት ሰምቶ ፀሐይን ያቆመው አምላክ ያደረገው ሕሊናን የሚያስደንቅ በሰው ጥበብ ሊብራራ የማይችል ድንቅ ተአምር ነው። ይህች ጨለማ የተለመደችው ጨለማ አይደለችም። ይህ ሕሊና የሚያስደንቅ ተአምር ነው እንጂ ወኢኮነ ቲኢቲ ጽልመት ጸልምቶተ ልማድ አላ ዝንቱሰ ተአምር ውእቱ ዘያደምም ሕሊና እንዲል ትርጓሜ ወንጌል ግዕዝ ብራና ዘመርጦ ለማርያም። በዕለተ ዓርብ የተከሰተው ጨለማ የፀሐይ ግርዶሽ ውጤት ላለመሆኑ ሌላው ማስረጃ ደግሞ ጌታችን የተሰቀለበት ወርና ቀን ምንነት ነው። እንደሚታወቀው ጌታችን የተሰቀለው የአይሁድ ፋሲካ በዓል በሚከበርበት በኒሳን 14 ዕለት ነበር። በሳይንሱም እንደሚታወቀው ይህ የወር አጋማሽ ደግሞ ጨረቃ ሙሉ የምትሆንበት ወቅት ነው። የእኛም ሊቃውንት ጨረቃ ሙሉ ሳለ ብርሃኑን አላበራም ወእንዘ ፍጹም በጋሃሁ ወርህ እያብረሃ ብለው ገልጸውታል። ጨረቃ ሙሉ በምትሆንበት ወቅት ላይ ደግሞ ግርዶሽ ሊከሰት አይችልም። ቅዱስ ቄርሎስ ዘእስክንድርያ እንዲህ ይላል፣ ይህ ጨለማ የተከሰተው ፋሲካ በሚከበርበት ወቅት ነበር። በወሩ በ14ተኛው ቀን ግርዶሽ ሊከሰት የሚችልበት ዕድል የለምና የፀሐይ ግርዶሽ ነው ሊባል አይችልም ብሎ ጽፎታል። ሌላው ርዕሰ ጉዳይ ጌታችን በተሰቀለበት ወቅት የተፈጸመውን የሰማይ ብርሃናት መጨለምና የመሬት መንቀጥቀጥ ሰቃዮቹ አይሁድ ባሉበት በኢየሩሳሌም ብቻ የተከሰተ ክስተት ነው ብለው
የጻፉ አንዳንድ የእስክንድሪያ ሊቃውንት መኖራቸው ነው። ይሁንና የተረጋገጠው እውነታ ይህ ተአምር የተከሰተው በኢየሩሳሌም ብቻ ሳይሆን እንደ ኖህ ዘመን የጥፋት ውሃ በመላው ዓለም የተከሰተ መሆኑ ነው። ኢትዮጵያውያን ሊቃውንት ስለዚህ ጉዳይ ዓለም አቀፋዊ ክሱትነት ሲገልጹ ጌታ በዕለተ ዓርብ በተሰቀለ ጊዜ የተደረገው ተአምራት በኢየሩሳሌም ብቻ አይደለም፣ ጽንፍ እስከ ጽንፍ ደርሷል እንጂ ብለው ዘግበውታል። መጽሐፈ አባ ዮሐንስ ዘቡርልስ ግዕዝ ብራና ክፍል 7 ላይ እንደታተተው። በዚህ ጉዳይ ከክርስትና ውጪ የሆኑ ፈላስፎችና የታሪክ ሰዎችም በምስክርነት ይጠቀሳሉ። የቤተ ክርስቲያን ታሪክ ጸሐፊው አውሳቢዮስ ዘቂሳርያ ስላልተጠበቀው የፀሐይ መጨለም ከግሪክ ፈላስፎች አንዱ የሆነው ፍሊጎን እንደመሰከረው ጽፏል። ሊቁ ጠርጡለስም ለአንድ ሮማዊ የምክር ቤት አባል በጻፈው መልእክት ላይ በድንገት ብርሃናዊቷ ፀሐይ በእኩለ ቀን ራሷን ከመሬት ሰወረች። ይህ ክስተትም አስቀድሞ ስለ ክርስቶስ በተነገረ ትንቢት ላይ እንደተጻፈ የማያውቁ ሰዎች ግን እንደ ፀሐይ ግርዶሽ ቆጠሩት። ምክንያቱን ሳያውቁም ክስተቱን ላለመቀበል ፊታቸውን አዞሩ። ሆኖም ይህ ዓለም አቀፍ ክስተት በእናንተ መዛግብት ላይ ተጽፎ ይገኛል ብሎታል። የፀሐይ መጨለም ዓለም አቀፋዊ ክስተት በመሆኑ ምክንያት በሐዋርያት ሥራ ላይ ስሙ የተጠቀሰው ግሪካዊ ፈላስፋና የሕግ አዋቂው ዲዮናስዮስ ወደ ክርስትና እንዲመለስና በግሪክ በሐዋርያት የተመሰረተችው የኦርቶዶክስ ቤተክርስቲያን መጀመሪያው ሊቀ ጳጳስ ብላ እንድትጠራው እኛም በቅድስናው እንድናከብረው ምክንያት ሆኗል። በሐዋርያት ሥራ ምዕራፍ 17 ቁጥር 34 ላይ ተጽፎ እንደምናገኘው ከግሪክ ጠቢባን አንዱ የሆነው ይህ ሰው ጌታችን በተሰቀለበት በዕለተ ዓርብ ቀጥር ላይ ድንገት ፀሐይ ስትጨልም አይተው ከደነገጡ ብዙ ሰዎች አንዱ ነበር። እንደ ጥበብ ሰውነቱም ጉዳዩ ቸል ብሎ አላለፈውም ነበር። በዘመኑ በደረሰበት ጥበብ ተመርኩዞ የፀሐይን መጨለም ትንሣኤ ለመረዳት ብዙ ጥረት አድርጎ ነበር። በግሪክ ፈላስፎች ትምህርት ያሉትን የባህር ነፋስ መነሳትን፣ የፀሐይን ግርዶሽ፣ የጽልመታዊ ኮከብ እንቅስቃሴ ወዘተ ለዚህ የቀን ጨለማ ምክንያት ሊሆኑ ይችላሉ ያላቸውን ነገሮች ቢመረምርም ይህ ነው ለማለት የሚያስችለው ፍንጭ አላገኘም። በመጨረሻም የፀሐይዋ መጨለም የተከሰተበትን ዓመቱን፣ ወሩን፣ ቀኑንና ሰዓቱን በመደነቅ መዝግቦ አስቀመጠው። በእኛ ቤተክርስቲያን ትርጉም ላይ በርህቀት መመልከቻ መነጽር ወደ ፀሐይ ተመልክቶ ስለ ጌታችን የሚገልጽ ጽሑፍ እንዳየ ተመዝግቧል። ይህ ከሆነ ከ14 ዓመታት በኋላ ቅዱስ ጳውሎስ ወደ ግሪክ ሊሰብክ መጣ። ከኤፊቆሮስ ወገንና ኢስጦኢኮችም ከተባሉ ፈላስፎች አንዳንዶቹ ከእርሱ ጋር ተገናኙ። አንዳንዶቹም ይህ ለፍላፊ ምን ሊናገር ይወዳል አሉ። ሌሎቹም የኢየሱስንና የትንሣኤውን ወንጌል ሰበከላቸው። አዲሶቹን አማልክት የሚያወራ ይመስላል አሉ። ይዘውም ይህ የምትናገረው አዲስ ትምህርት ምን እንደሆነ እናውቅ ዘንድ ይቻለናልን? በጆሮአችን እንግዳ ነገር ታሰማናለህ? እንግዲህ ይህ ነገር ምን እንደሆነ አናውቅም፣ እናውቅም ዘንድ እንፈቅዳለን ብለው አርዮስፋጎስ ወደ ተባለው ስፍራ ወሰዱት ይለናል የሐዋርያት ሥራ ምዕራፍ 17 ቁጥር 18። አርዮስፋጎስ ጥበብ ይሻሉ፣ አዲስ ነገርን ከመስማትና ከመናገር በቀር በሌላ ጉዳይ አይውሉም ነበር ተብሎ የተነገረላቸው የአቴና ሰዎች ፈላስፎችና ጠቢባን አዲስ ነገር የሚያወጉበት ለእውቀት ፈላጊ ሁሉ ዝናው የሚያስቀና መካነ ጥበብ ነበር። የግሪካውያን ፍልስፍና እጅግ የመጠቀውና ለብዙ የሳይንስ ዘርፎች ሰው አውጪ የሆነው አዳዲስ ሐሳቦች ተከብረው የሚሰሙበት እንዲህ ያለ ስፍራ የውይይት ቦታ ከጥንት ስለነበረ ነው። ቅዱስ ጳውሎስ ሲሰብክም ሰምተው ወዲህ ሲያመጡት በአርዮስፋጎስ ከተሰበሰቡት ሊቃውንት መካከል የፍርድ ቤት ዳኛ የነበረው ዲዮናስዮስም ተገኝቶ ነበር። በዛን ቀን እነዛ ፈላስፎች ከጳውሎስ ጋር ብዙ ክርክሮችን አድርገው ግማሾቹ ሲያፌዙበት፣ ግማሾቹ ግን በክርስቶስ አመኑ። በሐዋርያት ሥራ ላይ እንደተጻፈው ቅዱስ ዲዮናስዮስ ካመኑት ጥቂት ሰዎች አንዱ መሆኑ ይህንን ክርስቶስን በአምላክነቱ አምኛለሁ ያለው መዝግቦ ያስቀመጠው ፀሐይ የጨለመችውም ዕለተ መድኃኔ ዓለም ክርስቶስ የተሰቀለበት ዕለተ ዓርብ መሆኑን ከቅዱስ ጳውሎስ ጠይቆ በማረጋገጡ ነበር። የፀሐይ መጨለም ዓለም አቀፍ ክስተት በመሆኑ ምክንያት ቤተ ክርስቲያናችን የብዙ ድርሰቶች ጸሐፊ የሆነውን ሊቀ ጳጳስ ቅዱስ ዲዮናስዮስን ዘአርዮስፋጎስ አገኘች። አስደናቂ ፀሐይ ለዲዮናስዮስ ጨለማ አበራችለት። ግብረ ሕማም ዘዓርብ መዓልት እንደሚያትትልን። ለዛሬ እዚህ ይበቃናል።
ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። Bye.